ሰላም ክቡራትና ክቡራን ውድ የአራዳ ቅዳሜ ቤተሰቦች ተወዳጁ ተናፋቂው በጉጉት የሚጠበቀው የናንተው ውድ ፕሮግራም አራዳ ቅዳሜ ሰዓቱን ቀኑን ጠብቆ አዝናኝ ተወዳጅ ፕሮግራሞቹን ሰንቆ ወደ እናንተ ሊደርስ ከተፍ ብሏል። አራዳ ቅዳሜ ተጀምሯል። ያው እንግዲህ ዛሬም እንደተለመደው እናንተን ይመጥናሉ፣ ያዝናናሉ፣ ምሽታችሁን ያደምቃሉ ብለን ያሰብናቸውን ምርጥ ፕሮግራሞቻችንን ወደ እናንተ ይዘን መተናል። እናንተ ብቻ ከቤተሰብ ጋር ሰብሰብ ብላችሁ ፕሮግራማችንን እስከ መጨረሻው ድረስ እንድትከታተሉ በአክብሮት የምጋብዛችሁ የዛሬው የመድረክ አስተዋዋቂ ተዋናይ አበራ አላሙ ነኝ። መልካም ቆይታ። ያው እንግዲህ ወቅቱ ክረምት ነው። ክረምት ሐምሌ ኦልሞስት አጋምሰናል። ክረምት እንደመሆኑ መጠን ደግሞ ምናልባት አንዳንድ የጥንቃቄ መልእክቶችን ማስተላለፍ የግድ መስሎ ይሰማኛል። በተለይ እንደዚህ የዝናብ ወቅት በሚሆንበት አካባቢ ወይም ደግሞ አጋጣሚ አሽከርካሪዎች እንዲሁም እግረኞች ከወዲሁ ጥንቃቄ እንድታደርጉ። በተለይ እንደዚህ የዝናብ ወቅት በሚሆንበት ጊዜ ላይ አስተውላችሁ ከሆነ ዝናብ ዘንቦ ካባራ በኋላ አንዳንድ ጉድጓድ የሆኑ ቦታዎች ላይ ውሃ ያውቁራል። ውሃ በሚያውቁርበት ጊዜ ደግሞ አሽከርካሪዎች ባለማስተዋል በፍጥነት በሚነዱበት ጊዜ ያንን ውሃ ረጭተው አካባቢው ላይ ያለው ሰው ላይ ጉዳት ያደርሳሉ። ለምሳሌ እኔ ነኝ አሁን እንደዚህ ሽክ ብዬ ይሄን ፕሮግራም ላቀርብ ወደዚህ እየመጣው አስባችሁታል? አንድ መኪና ውሃ ቢያበላሸኝ ቢረጨው እንዴት ምን ያህል ነገር መስተጓጎል እንደሚፈጠር። ከዚህ አንጻር ብዙ ሰዎች ትኖራላችሁ፣ ወደ ስራ ልትሄዱ የሆነ ፕሮግራም ልትሄዱ ሽክ ብላችሁ እየሄዳችሁ እንደዚህ አይነት ገጠመኝ ያላችሁ ሰዎች ትኖራላችሁ ብዬ አስባለሁ። አሽከርካሪዎች እንግዲህ ከፍ ያለውን ጥንቃቄ እንድታደርጉ ከፍ ያለውን ኃላፊነት ለእናንተ ሰጥተናል። እንግዲህ ባሳለፍነው ሳምንት ባያችሁት መልኩ የዓለም ዋንጫ ፍጻሜውን አግኝታል። ለፍጻሜ የቀረቡት ደግሞ የስፔንና የአርጀንቲና ብሔራዊ ቡድኖች ነበሩ። እንዲሁም ባለፈው ዕለት ጠይቀን ነበር፣ ትዝ ይላችሁ ከሆነ ማን ያሸንፋል እስቲ ግምታችሁን አስቀምጡ ብለን ጠይቀን ነበር። የትኛው ቡድን እንዳሸነፈ እንግዲህ ገመታችሁ ትሆናል። አልሆነም እንግዲህ እሱ እናንተ ታውቃላችሁ። ግን ዋንጫውን አስተውላችሁት ከነበረ ውድድሩ ትንሽ ከኳስ ስሜት ወጣ ብሎ የሆነ የሬስሊንግ አይነት በሀገራት መካከል የሚደረግ የጦርነት ግብግብ የሚመስል እንድምታ ነበረው። ያው እንግዲህ ዋንጫው ባያችሁት መልኩ ተጠናቋል። የተወሰነ እንግዲህ የእንግሊዝ ፕሪሚየር ሊግ እስኪጀመር ድረስ የተወሰኑ ጋፖች አሉ። ያንን ደግሞ ጋፕ የሚሞላ አራዳ ቅዳሜ አለ። በአራዳ ቅዳሜ ፈታ እያላችሁ እንድትዝናኑ በአክብሮት እንጋብዛለን። መልካም ቆይታ እመኛለሁ። እንግዲህ አንዳንድ ጊዜ በተለይ በዚህ በእኛ በኪነ ጥበብ ሙያ ውስጥ የተለያዩ ሰዎች ሙያውን ወደውም ሊሆን ይችላል፣ አንድም ደግሞ ቢዝነሱን አስበው እዚህ ስራ ላይ ኢንቨስት ያደርጋሉ፣ ይመጡና ፕሮዲውስ ያደርጋሉ። እሱ ጥሩ ነገር ነው። ግን ችግሩ ምንድን ነው? በስራ ሂደት ውስጥ የሚገጥመን አንዳንድ ነገር አለ። ከዚህ ጋር በተያያዘ አንድ ወዳጃችን የስራ ባልደረባችን የገጠመውን እውነተኛ ታሪክ ላጋራችሁ። እንግዲህ ምንድን ነው የሆነው? እንግዲህ ፊልም ፕሮዲውስ ለማድረግ አንድ ሰው ወደ እነሱ መጣ፣ ተነጋገሩ፣ ስራ ጀመሩ። ስራ በጀመሩበት ወቅት ላይ ምን ያደርጋል? እነሱ ሊቀርጹ ሁሉ ነገር ተዘጋጅቶ እየቀረጹ እያለ በመሃል ላይ የጥሩምባ ድምፅ ይሰማል። ወዲያው ካት ይላል መጣና ፕሮዲውሰሩ ማለት ነው። እነሱ ደነግጣሉ። ምንድን ነው ብለው ሲሉት የሆኑ ድምፅ አይረብሽም ግን ይለዋል። ባለሙያ ያለ አይደል እንደኛ ራሳችን ማቆም ባለብን ሰዓት እናቆማለን እባክህን ብለው ሲሉት አይደለም የሁሉ ብር ወጪ አውጥቼ እኮ የማይሆን ስራ እንዳንሰራ ነው ይላል። ገሸሽ ያደርጉታል። ስራቸውን ይሰራሉ። ልክ እየሰሩ እያለ ደግሞ ድንገት እንትንና ካት ይላል። ምንድን ነው ሲሉት አሁን የልጅ አይተዋል ነው አለቃቀሱ ትንሽ አላነሰም፣ ትንሽ እንባው አላነሰም፣ አስተያየት ይሰጣል። ዳይሬክተሩ በጣም ይበሳጫል። ከዛ ምን አሰቡ? ተነጋገሩና ክሮዎቹ እሱን ለተወሰነ ጊዜ እስክንሰራ ድረስ ገለል እናድርገው በሚል ማለት ነው። ሂድና ፒያሳ አካባቢ ከሚገኝ አንድ ስቶር ውስጥ 3 ሞንታጆችን ገዝተና ይሉታል። እንግዲህ በእኛ በሙያ ቋንቋ ሞንታጆች የምንላቸው ድምፅ አልባ እንቅስቃሴዎችን ሞንታጅ ብለን እንጠራቸዋለን። እና እሱ ደግሞ ያው ስራው እንዳይበደል ሮጦ መኪናውን አስነስቶ ፒያሳ ይሄዳል። እሱ እስኪመለስ እነሱ ስራቸውን በደንብ ይሰራሉ። እዛ ፒያሳ ደርሶ ይደውላል። ኧረ እንደሚባል ነገር አጣው፣ የሚቀጥለው ስቶር ጠይቅ ይሉታል። እነሱ ስራቸውን ይሰራሉ። አሁንም ደውሎ አጣው፣ ስራቸውን እየሰሩ ነው እነሱ፣ የሚቀጥለው ሱቅ ጠይቅ ይላሉ። እና እንዲህ አይነት ሁኔታ ስራቸውን የሰሩበት ወቅት አለ። ስራ የምንሰራ ሰዎች በተለይ ቢዝነስ ላይ ኢንቨስት የምናደርግ ሰዎች ብንችል ስለምንሰራው ስራ በቂ እውቀት ቢኖረን፣ አለበለዚያ ደግሞ ስራዎቹን ለባለሰሪዎቹ እውቀቱ ላላቸው አሳይ ላረጋቸው ሰዎች ብንተው የተሻለ ነው ብለን እናስባለን፣ እንመክራለን። ዛሬም እንግዲህ እንደተለመደው የተመራረጡ አሪፍ ፕሮግራሞችን ወደ እናንተ ይዘን እንቀርባለን። ስኬች ኮሜዲዎች አሉን።
በመላው ዓለም የተሰሙ ወቅታዊ የሆኑ እውነተኛ ዜናዎችን ደግሞ በቀልድ መልክ እያዋዛን የምናቀርብበት አራዳ ዜናም ሰዓቱን ጠብቆ ወደ እናንተ ይደርሳል። አብራችሁ እንድትቆዩ በአክብሮት የምጋብዘው ተዋናይ አበራ አለሙ ነኝ። መልካም ቆይታ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።